አልፈልግም። እኔ ምን አገባኝ? ለምንድን ነው ምን ሆነ ነው እና ታዲያ በቃ ወሬ ከዛልን ጥንጣኛ ነው መሄድ አልፈልግም። እርግጥ ትክክል ባልሆነ ነገር እውነት ባልሆነ ነገር ዝም ብዬ እንደበግ እንዳለው እንዴ ናስባል ይላል ነው ገባስባል ከዛ ያክል ሰው ይናገረኛል። እኔ ነኝ እኮ ያልገባኝ። አንቺ ሞኝ ነሽ፣ አብርሃም እየሸወደሽ ነው፣ እንደዚህ ነው፣ እሱ ከሷ ጋር ያለውን ነገር በደንብ እንዳይ ምን ይባላልና ለምን እንደማይገባኝ አላውቅም። እኔ ልንገርሽ አትስሚያቸው፣ ማንንም እንዳትሰሚ። ሁሉም ሰው ማለት ነው ውሸታምና አስመሳይ ነው። አስመሳይ ሰው ነው የሰበሰበው። እግዚአብሔርን ነው የምልሽ። አንተን የሚያጠቃልላል። አንተ ስንት ሰው ነው የምትሸውደው? ስንት ሴት ነው የምታውቀው? ኦኬ እሺ ነው ስንት ሴት ነው የምታስመሳው? የለም እኮ አንተ ስንት ሰው ነው የምትሸውደው? አንተም መሸወድ ያቅተንም ነው እየተረዳሽ ነው። እንደዛ አይደለም። በጣም ብዙ ሴት እየሸወድክ በጣም ብዙ ሴት ህይወት ላይ የምትጫወት አይነት ሰው ነህ አንተ። ግን ደግሞ ፈጣሪ ተመሰገነ ይሁን። እንዳንተ ቀልድ፣ እንዳንተ ጨዋታ፣ እንዳንተ ፌዝ ምናምን ማንም ወድቆ አይቀርም። እሺ እሺ እሷም ተጫውተባታሉ። ለማንኛውም ኦኬ አዝነሽላት አይደለም? እሺ በነገር ላይ አዝነሽላት ነው አሁን አይደለም? አዝነሽላት ምክር እየሰጠሻት ነው? ምክር እየሰጠሻት አይ ምክር አገልግሎቱም በደንብ ከሆነች ይገባል። ምርታ ሲጋታ ምክር አገልግሎቱ ድጋሚ ምናልባት ላትገናኝ ስለምትች መዋሸት ላይ በጣም ፐርፌክት ነህ። እኔ አሁን ስራ አለብኝ። ምክር ልሰጥሽ ስራ አለብኝ። እስከ መቼ ነው አብረን እንደዚህ ሁሌ? አይታ ትረዳለች። ማየት የምትችል ከሆነ አይታ ትረዳለች። ስለምን ሆነ አይታ የምትረዳው? ሩታ ግን እንዲህ ሁሉ ጊዜ እኔን መበጠጥ አሁን ከአንቺ ጋር ስላልኖርኩኝ ሁሌ ህይወቴን መበጥበጥ ያስደስትሻል ነው? ከአንቺ ጋር በቃ ግዴታ እኔ ሰላም ሆኜ ለምን ነው ከአንቺ ጋር መኖር አለብኝ? አሁን ሁለታችሁን መስማት አልፈልግም። ሁሉንም ነገር ያደረኩ ለምን አይደለም ፍላጎትሽ ሩታ፣ እኔ ከማንንም ሰው ጋር እንዳልሆን ከማንንም ሰው ጋር እንትን እንዳልሆን ነው። ጭራሽ ከእኔም ጋር ሆነ ከብዙ ሰው ጋር እኮ ሆነሃል። ምንም ግድ አይሰጠኝም። አሁን ደግሞ ከኔ ጋር አይደለም፣ ምንም ግድ አይሰጠኝም። ገባህ? ማለት እንደ ግድ ቢሰጥሽ እኮ ነው ሁሉ ሄርሜላና ሩታ አብርሃምን አፋጠጡት። ሄርሜላም እንዴት ይሄ ነገር ሊፈጠር ቻለ? ለምን ደበከኝ በማለት አብርሃምን አፋጠጠችው። አብዛኞቻችሁም ልጁ የደስታ ነው የአብርሃም አይደለም የምትሉ ምድረ ዶማዎች፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ በዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ዛሬም እንግዲህ እጅግ በጣም ከባድ በሆነው ቀውጢ በሆነው ነገር መጥቼላችኋለሁ። እጅግ በጣም አስደንጋጭና እንግዲህ አስፈሪ ነገር የሆነው የአብርሃምና የሩታ ጉዳይ ነው። ብዙዎቻችሁንም እያወዛገበ ያለው እንደገና አልፈልገውም ትላለች፣ እዚህ ጋር ደግሞ ልጅ አርግዤልሃለሁ ትላለች። ሩታ ለምንድን ነው በህይወቷ የምትጫወተው እያላችሁ እናንተ ራሳችሁ ሩታ ባደረገችው ነገር ግራ እየተጋባችሁ ያላችሁ ሰዎች አላችሁ። እኔን ግራ ይግባኝ፣ እኔ ግራ ልጋባላችሁ ማለት ነው። ምክንያቱም እናንተ መስማት የምትፈልጉትን ነገር ብቻ ነው የምትሰሙት እንጂ እየተፈጠረ ያለውን ነገር በጭራሽ እያያችሁ አይደለም ማለት ነው። ስለዚህ ከዚህ በፊት እንግዲህ አብርሃም በመጠጥ ምክንያት ከሩታ ጋር እንደተኛ ብዙዎቻችሁ ታውቃላችሁ። ስለዚህ እንዴት ማርገዟ ደግሞ ለእናንተ አዲስ ሊሆንባችሁ ቻለ? ይሄ ነው ጥያቄው። ስለዚህ አብርሃም ልጁ እንደሆነ ማመን አለበት። ልጁ ደግሞ የደስታ ነው የምትሉ ልጁ የደስታ አይደለም። ከአብርሃም ውጪ ሌላ ጋር አልተኛችም ሩታ። ስለዚህ ልጁ የሱ ነው፣ አምኖ ይቀበል። ኦኬ ሩታ አልፈልገውም ብላ ከተፋታች በኋላ እንዴት ታረግዛለች የሚለው ምናምን እንግዲህ ያው ይሄን ነገር እነሱ ይመልሱት ማለት ነው። እኔ አልመልስም፣ እንደዚህ አይነት ነገር ውስጥ አልገባም። ምክንያቱም ነገሩ እየተወሳሰበና እየተሳሰረ የተቋጠረ ነገር ሆኗል ማለት ነውና እዛ ጋር ከደስታ ጋር ልትጋቢ ነው፣ እዚህ ጋር ደግሞ ከአብርሃም አረገዝኩት ያለሽ ምናምን ምንድነው ሀሀ ለምትሉ ማለት ነው። እናንተ የምትሰሙት መስማት የምትፈልጉትን ብቻ ስለሆነ ነው እንጂ ሩታ ሁሉንም ነገር እንዴት እንደሆነ ተናግራለች። አብርሃምም ደግሞ ያን ነገር አልዋሸም። ስለዚህ እናንተ ለምንድን ነው መስማት የምትፈልጉትን ብቻ መርጣችሁ የምትሰሙት ጋይሶች ማለት ነው። ሄርሜላም ደግሞ በቃ ጓገጭ አትበይ። በቃ የሰው ባል ነው የቀማሽው፣ የልጅ አባት ነው ያገባሽው፣ አለቀ። መፈጠር ያለበት ነገር ተፈጠረ። ምንድነው ሌላው አምነህ ተቀበል። ግን ደግሞ አልጠበቅኩም። ታውቃለህ ፊቷን ያት እስኪ ውሸት እንደሆነ ያስታውቃል። ሩታ ውሸትሽ እንደሆነ በደንብ ያስታውቃል። እርግጠኛ ነሽ? ግን ትመያለሽ ሩታ? አንተስ በምንም አይነት ነገር ልታምናችሁ ነው አይደለም? ትመያለሽ ወይ? መሀላውንም ተውና እንሂድ ነው። በጣም ትልቅ ማረጋገጫ እየሰጠሁህ ነው። አንተ ሙሉ ኮንፊደንስ ካለ እንሂድና አረጋ ኮንፊደንስዋን ኤው አብርሃም ና እንሂድ። ኦኬ ምንም አይነት ችግር እኮ አይፈጠርም። በቃ ድንገት ተፈጠረ፣ ምንም ማድረግ አልችልም። እኔ ደግሞ የዛን ቀን ራስን እንደማታውቅ ነው ነበር የነገርከኝ። ምንም ነገር እንዳልተፈጠረና ራስን እንደማታውቅ ነበር አይደል የነገርከኝ። ይሄን ነገር ስለሰማው በጣም ደብሮኛል። ከምልህ በላይ አልጠበኩም። በቃ አልፈልግም። ምንም ነገር ቀመመው ወይንም ለምን ዋሻኝ? የዛን ሰዓት ነገር የለም። ጠይቄ ነበር አብርሃም፣ በስትክክል ጠይቄ ነበር። ምንም ዋሾሽ ነገር የለም። አትመኛት በእግዚአብሔር። እግዚአብሔርን አውቃ ነው እንደኔ አሁን የምሄድንም አልፈልግም። ሐኪም ቤት ድረስ ሄጄ እንደዚህ ቼክ አድርጉልኝ አልፈልግም። ምንም ነገር እንዴ
በራስ ኮንፊደንስ ስለሌለ እኮ ነው። ኮንፊደንስ ስለሌለኝ አይደለም ሩታ፣ መሄድ ስለማልፈልግ ነው። ስለምፈራም አይደለም። እኔ በዚህ ልክ መሄድበት ነገርም የለኝም ነው እያልኩሽ ያለሁት። በራስ እርግጠኛ ከሆንክ መሄድበት የሚያስችለኝ ነገር የለም። ማጣት የማትፈልግ አይነት ሰው ከሆንክ ና እንሂድ። ኦኬ እኔ ባይዛው ይዛፋል ነው በእግዚአብሔር ነገሮችን እንትን የምትይው ምን አለ በቃ ከሰው ጋር ያለ ነገር አቁም። አንዴ ስማኝ፣ እኔን ስማኝ፣ እኔን ስማኝ፣ አንዴ እኔን ስማኝ። የዛን ሰዓት ይሄንን ነገር ባትፈልገው ኖሮ መጠጡን ማትታውም ነበረ። ግን ደግሞ እኔ ራሴ ሞኝ ስለሆንኩኝ ጅል ስለሆንኩኝ የዛን ሰዓት ዝም ብዬ እልህ ስላስገባችኝ ነው መጠጡን የጣው ምናምን ስትለኝ አምን ነበረ ቢገባ። እምነት ደግሞ ከባድ ነገር ነው ብትረዳው። በእግዚአብሔር ተያቸኩ ሄርሜላ፣ እግዚአብሔር ናቸኩ። ነገ ከነገ ወዲያ ሆን ነገሩ እንዳልሆነ ስታቂ ትጥጥቻለሽ። እርግጠኛ ያልሆንሽበትን ነገር እንትን አትበይ። እኔ እየነገርኩሽ ነው፣ አውቃ ነው እያልኩሽ ነው። ሲቀጥል እንደዚህ አሁን አንቺ እኮ የሆነ ነገር ፍንጭ ቢኖረኝ ወይንም እኔ እንዳደረኩት እንኳን የሆነ ጥርጣሬ ቢኖረኝ ነው ሐኪም ቤት ሄደው እኔ ሐኪም ቤት እንኳን አልሄድም እያልኩሽ እኮ ነው። እኔ እርግጠኛ ስለሆንኩኝ ማለት ነው። ይዛ ውጤቱን ታምጣለን። እርግዝና የሚደበቅ በቃ መሄድ አይጠበቅብንም ሄርሚ። በቃ የሚደበቅ ነገር አይደለም። ሄዳ ተመርምራ ወረቀት ይዛልን ትምጣ። ማህተብ ያለው በስነ ስርዓት የሐኪም ቤት የሆነ ነገር መረጃ ይዛልን ትምጣ። በቃ ያኔ እናምናታለን። ሄደሽ ነው በቃ እኔ መሄድ አልፈልግም። እኔ ካንቺ ጋር እንደዚህ አልፈልግም። ቴስት አድርጌ ልሰጥ እችላለሁ። አልፈልግም እኮ ነው። አሁን ይዘሽ በዚህ ያህል ልክ ነው ኮንፊደንስ ይገብታል። አንተ ለምን ተዋሻለህ? ሲጀምር እንዴ መጀመሪያ ራሴን ምንም አላውቅም። አሁን ደግሞ ራሴን በደንብ አውቃለሁ። አይከብድም እንደዚህ አይነት ውሸት? ኖ በመጀመሪያ አዳምጪ። እኔ እያልኩኝ ያለሁት ግድ የለህም ሁለት ቃል አታውጣ። አንደኛ ለራስህም ሰው እንዲጠረጥር ለምን ታደርጋለህ? በራስህ ኮንፊደንስ ካለ እርግጠኛ ከሆንክ በዚህ ነው አለ ለምን ትተባተባለህ እንዴ? አሁን የተረዳሁት እኔ ነበርኩ ሞኝ አብርሃም። ሄርሚ ሞኝ ሆነሽ አይደለም እግዚአብሔርና እኔ እኮ ራሴን አውቃለሁ እያልኩሽ ነው። እየጠየኩህ ነበረ በንጋታው ስልክ ደውዬልህ አብርሃም ምንድነው መጠጡ ላይ የተጨመረው ነገር ከልብህ ነው ወይ ፈልጋው ነው ወይ ነገር ያደረከው ስልክ ኖ መጠጡን ከጠጣው በኋላ ራሴን እንደማታውቅ ነበር እየነገርከኝ የነበረው ገባ። እንደዚህ ይሄን ነገር ደግሞ ሳታውቅ የምታደርገው ነገር አይደለም። በደንብ አውቀህ ጭንቅላትህ አስቦት የሚያደርገው ነገር ነው። ከዛ ባለፈ እቺ ልጅ ይሄን ነገር እንደዛ ብላ ተናግራ እስቲ ሐኪም ቤት ሄደን ቼክ እናደርግ እስከምትልበት ድረስ የሚያደርሳት ነገር የለም። እኔ አሁን መሄድናል። እሺ ሂጂ አንቺ በቃ ተከተለሽ ሂጂና ከዛ አይ ኖ አስመርመረሽ ውጤት ይዘሽ ምናምን ነይ በቃ እኔ ችግር የለውም። መሄድ ነው የማልፈልገው። እኔ ምን አገባኝ? ለምንድን ነው ምን ሆነ ነው እና ታዲያ በቃ ወረቀት ይዛልን ጥምጣኛ እኔ መሄድ አልፈልግም። እርግጥ ትክክል ባልሆነ ነገር እውነት ባልሆነ ነገር ዝም ብዬ እንደበግ እነዳለሁ እንዴ ናስባል ይላል ግባ ስባል ከዛ ሐኪም እንዴ አልፈልግም ይናገረኛል። እኔ ነኝ እኮ ያልገባኝ። አንቺ ሞኝ ነሽ፣ አብርሃም እየሸወደሽ ነው፣ እንደዚህ ነው እሱ ከሷ ጋር ያለውን ነገር በደንብ እንዳይ ምን አልባላለሁና ለምን እንደማይገባኝ አላውቅም። አትስሚያቸው፣ እኔ ልንገርሽ አትስሚያቸው። ማንንም እንዳሰቢ ሁሉም ሰው ማለት ነው ውሸታምና አስመሳይ ነው። አስመሳይ ሰው ነው የሰበሰበው። እግዚአብሔርን ነው የምልሽ። አንተን የሚያጠቃልላል። አንተ ስንት ሰው ነው የምትሸውደው? ስንት ሴት ነው የምታውቀው? ኦኬ እሺ ነው ስንት ሴት ነው ከዚህ በላይ ግልጽ አማርኛ የለም እኮ። አንተ ይኸው ስንት ሰው ነው የምትሸውደው? አንተም መሸወድ ያቅተንም ነው እየተረዳሽ ነው። እንደዛ አይደለም። በጣም ብዙ ሴት እየሸወድክ በጣም ብዙ ሴት ህይወት ላይ የምትጫወት አይነት ሰው ነህ አንተ። ግን ደግሞ